አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፀረ ዜና ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ሰዓታችንን ጠብቀን አዳዲስ የባህር ማዶ ወሬዎችን ልንነግራችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮው ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ በድሮን ጥቃት እንደተፈጸመበት ተዘገበ። ይህ ጥቃት የተሰነዘረው አሜሪካና እስራኤል በኢራን ላይ እርምጃ ወስደው መንፈሳዊ መሪያቸውን ከገደሉ ከሁለት ቀናት በኋላ ነው። እስካሁን በነበረው ግጭት 6 የአሜሪካ ወታደሮች መገደላቸውን ፔንታጎን አረጋግጧል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ ከ5 እስከ 6 ሳምንታት ሊቆይ እንደሚችል ቢገምቱም ከዚያ በላይ ለሚሄድ ረጅም ጦርነት መዘጋጀታቸውን ገልጸዋል። ፕሬዚዳንቱ አስፈላጊ ከሆነ የየብስ ጦር ወደ ኢራን ለመላክ ያላቸውን አማራጭ ክፍት አድርገዋል። ትልቁ ማዕበል ገና ይመጣል በማለት ተጨማሪ ጥቃት እንደሚኖር አስጠንቅቀዋል። ኢራን በአሜሪካ የጦር ሰፈሮች በሚገኙባቸው የአጋር ሀገራት ላይ የሚሳኤልና የድሮን ጥቃቶችን እየሰነዘረች ትገኛለች። በዚህም ምክንያት የአሜሪካ የውጭ ጉዳይ መስሪያ ቤት በ12 የመካከለኛው ምስራቅ ሀገራት የሚገኙ ዜጎች በአስቸኳይ እንዲወጡ ጥሪ አቅርቧል። ግጭቱ በ11 ሀገራት ላይ ተጽዕኖ ማሳረፉም ተገልጿል። በቦስተን እና በሌሎች የአሜሪካ ከተሞች ጦርነቱን የሚቃወሙ ሰላማዊ ሰልፎች ተካሂደዋል። ተቃዋሚዎቹ አሜሪካ በመጀመሪያ በሚለው አሜሪካ ፈርስት በሚለው መርህ መሰረት ገንዘቡ ለጤናና ለትምህርት መዋል አለበት እንጂ ለጦርነት መፍሰስ የለበትም ብለዋል። የህዝብ አስተያየት ጥናት እንደሚያሳየው ከሆነ እርምጃውን የሚደግፉት ከ4 አሜሪካውያን መካከል አንዱ ብቻ ነው ተብሏል። የዓለም የነዳጅ አቅርቦት ትልቅ መስመር የሆነው የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ በአንድ በርሜል እስከ $80 መድረሱ ተሰማ። ባለሙያዎች ግጭቱ ከቀጠለ የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር እንደሚችልና ይህም መላውን ዓለም በኢኮኖሚ ቀውስ ውስጥ እንደሚከተው አስጠንቅቀዋል። ክቡራትና ክቡራን፣ በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ወደ ቀጠናዊ ቀውስ እያደገ ነው። የአሜሪካ ኤምባሲ መመታትና የትራምፕ የጦርነት ማስጠንቀቂያ ሁኔታውን ይበልጥ አሳሳቢ ያደርጉታል። ጦርነቱ በዓለም አቀፍ ኢኮኖሚ ዋስትናና በዜጎች ደህንነት ላይ እያሳደረ ያለው ተጽዕኖ በቀጣይ ቀናት ወዴት ያመራል የሚለውን በንቃት መከታተል ይገባል። ውድ የፀረ ዜና ቤተሰቦች ለዛሬው ያዝንላችሁ የባህር ማዶ ወሬዎች ይህንን የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ ቸር ያሰማን። እናመሰግናለን።